በአበው ተረት ማወቅ እናውቃለን ብንናገር እናልቃለን የሚል ነገር ስላለ ወንድሜ እንጀራ ራሱ በእሳት ተፈትኖ ያ ሁሉ አይን ያለው ባለማየቱ ነው ከመበላት ያልዳነው። ቀማና ታጠቅና ያንተ አድርግ ትጥቁ ስትለው ወንድሜ ቆመ ጠብቀኝ የነበረው አንድ እንትን ታጣቂ ክላሹ ምኑን ካገኘ እንዴ ለምንም አይታጠቀው የተባሉ ሴት በእንትን የምርጫ ጣቢያ ተገኝተው በውስጥ ልብሳቸው ምርጫ መረጡ። ለምን ሲላቸው ጋዜጠኛው ልብስ በመደረብ የማባክለው ጊዜ የለኝም ብለው ነው። መንግስትም የሚያሰማራቸው ህግን የሚያስከብሩ የፖሊስ የመከላከያ የሚሊሻ አካላት መነሻቸው ከህዝብ ነው አይደል? ከህዝብ ነው መነሻቸው። የኛ ማህበረሰብ በተለይ ድንበር ላይ ያለውን ስታይ ድንበሩን ሁሉ መከላከያ አጥሮት ፌደራል ፖሊስ አጥሮት አይደለም። ድንበራችንም ከውጭ ወራሪ ኃይል የተጠበቀው ህዝቡ ነው። እዛ አካባቢ የኢትዮጵያ ህዝብ በተለምዶ ታጥቆ እኔ ተወልጄ ባደኩበት የጉጂ ኤሪያ ቶራ ይባል ነበር። ሽፍታ አለ፣ ቶራ ነው የሚባለው፣ ጫካ የገባሽ ቦታ። የኛ አባቶች የኛ ቤተሰብ ጭምር በራሳቸው ጥጥ ከሄደው የታገሉበትን ዘመን ትዝ ይለኛል። ከሽፍታ ጋር አባቴ ጭምር ጠመንጃውን ይዞ አየ አካባቢው ላይ ይሄንን ታጥቀው የሚመጣውን አጥፊ ቡድን ይከላከላሉ። ኢትዮጵያዊነታቸው በውስጡ አለ፣ ስርዓትም አላቸው። ተነስተው ወደ መንግስት አፈሙዙን የሚያዝሩም አልነበሩም። ይሄን ደግሞ ትገራዋላ፣ ዲሲፕሊን ተደርገዋል። የታጠቀውን ኃይል መሳሪያ የያዘው ኃይል ለምን መጠቀም እንደሚገባው ያውቃል። ሌላ ኃይል መጥቶ ሲያጠቃው እሱን ተከላክሎ አካባቢውን ሰላም እንዲያስከብር ታደርገዋል። አሁን ያለውስ ሚሊሻ ከኛ ጋር የሚኖረው የኛን ሰላም እንዲያስጠብቅ ተመልምሎ ሰልጥኖ የገባው ሚሊሻ የታጠቀው ኃይል ይሄንን በዲሲፕሊን አትመራውም? ይመራል እኮ ማህበረሰቡ። ይሄን ትጥቅ የሰጣችሁ በዚህ ጉዳይ ነው። መንግስት የዛን ጊዜ ጭንቅ ሲመጣ ከህዋት ጋር በነበረው ጦርነት ማርካችሁ ታጠቁ አለ። ከላዩ ላይ ያንን ግሪሳ ኃይል ለመከላከል ግሪሳ ሆኖ የመጣውን የህዋት ወራሪ ኃይል ለመከላከል እየገደልክ ታጠቅና እንትን አለው። የዛን ጊዜ ለምን ቆመ ብሎ አላሰቡም? በኋላ ላይ አገር ሲረጋጋ ጣጣ ያመጣብን ወይ ብለው ማሰብ ነበረባቸው። ምክንያቱም ያን ኤሪያ ታውቀዋለህ፣ ከመሳሪያ ጋር አማራው ያለው ስሜት እጅግ በጣም ከባድ ነውና ዝም ብለህ ያኔ ስፖንታኔስሊ ተነስተህ ታጠቅ ቀማና ታጠቅና ያንተ አድርግ ትጥቁ ስትለው ወንድሜ ቆመ ጠብቀኝ የነበረው አንድ እንትን ታጣቂ ክላሹ ምኑን ካገኘ እንዴ ለምንም አይታጠቀው። ከዛ ና ልፍታ ስትል ደግሞ ችግር መጣ። መንፈስሻ ምን እንዳለች አልሰማችሁም እንዴ? ቆይ ለምንድን ነው ፓርላማ ሲያልቅ መዶሻ የሚመታው ሲባል ያው የተኙትን ለመቀስቀስ ነው። ወግ ደርሶን ታስረን መተናል። በጣም የሚገርመው ከሳሻችንም ክሳችንም የተለመደ ነው። ከሳሻችን ያው የተለመደው የድራችን ዳኛ ሻምበል ነው። የክሱ አንቀጽ በስም ማጥፋት ወንጀል። ለዚህ አባሪ አድርገው ያነሱት ደግሞ ግራ ዘመምን አለኝ። እንዴት ብዬ ጠየኩኝ። ባለፈው የድሩ ስራ አስፈጻሚ ኮሚቴ ስብሰባ ያደረገ ኮፍያን ወደ ግራ አድርገህ ቁጭ ብለሃል። ወይ ስራ አስፈጻሚ ኮሚቴ የኛ ሰፈር ሰው ስራ የለውም፣ ምኑን ነው የሚያስፈጽመው? ከንቲባዋ ተጎብኝቷል። እኔ ግን ይሄ በየሆነ ሁነቱ ላይ ለሚከሰቱ አጋጣሚያዊ ነገሮች የምንሰጠው ከልክ ያለፈ ትኩረት በጣም እና ሁሌ ስለሚገርመኝ ምናልባት የኮቪድ ክትባት ባለመከተቤ የመጣ ይሆን እላለሁ። ሌሎቹን ክትባት አላመለጠኝማ። በእንትን የምርጫ ጣቢያ በለጡ የተባለች ሴት ምርጫዋን አቋርጣ ለምርጫ ተገኘች የሚል ዜና ተፈጥሮን የተጣረሰ ዜና እኮ ነው ስንሰማ የነበረው። ወይዘሮ ሰሎሜ የተባሉ ሴት በእንትን የምርጫ ጣቢያ ተገኝተው በውስጥ ልብሳቸው ምርጫ መረጡ።
ለምን ሲላቸው ጋዜጠኛው ልብስ በመደረብ የማባክነው ጊዜ የለኝም ብለው ነው ሰሩት። አዲስ አበባ ቀጨኔ መድኃኔዓለም ልጅ ኢያሱ ነው የሰራው። በእምነት አልተለያየንም፣ በቋንቋ አልተለያየንም። ለምንድነው የምንጣላው? ለምንድነው የምንገዳደለው? እና ገዳይ የሚባለው ማካል ይሄን ከሰማ አይታወቅም የሚል እምነት የለኝም፣ ግን ፕሮሞት እናድርገው አልኩኝ። አጼ ምኒልክ ከሸዋ እቴጌ ጣይቱ ደግሞ ከደብረ ታቦር ከበጌ ምድር በአንድ በኩል የእጁ ኦሮሞ እልፍ ሲል ደግሞ የመናዊ እንዲህ ያልኩኝ ሁሉንም ዩኒቨርሲቲዎች በቤተሰብ እንደዚህ አስተሳሰርኩኝና ደብረ ብርሃን ዩኒቨርሲቲ አንድ ፕሮግራም ሆስት ልናደርግ እንዲህ አድርገን ብንሰባሰብ የሚጠፋ ነገር ነው ብዬ አይደለም፣ ግን ፕሮሞት እናድርገው። እኛ በክፉ የሚፈልገን ከውስጥም ከውጭም ስለበዛ በዚህ አይነት ቅኔ ብንነጋገር፣ በዚህ አይነት ቋንቋ ብንግባባ፣ ብንፈላለግ የሚል አጀንዳ ይዤ ከሀገሪቱ ዩኒቨርሲቲዎች ኦልሞስት 22-23 ዩኒቨርሲቲዎች በቤተሰብ እንደዚህ አስተሳሰርኩኛ ፕሮፖዛል አቀረብኩ። ሳሌ አጼ ዘርዓ ያዕቆብ የደብረ ብርሃን ከተማ በታሪክ መካከለኛው ዘመን ላይ ቆርቋሪ መስራች አድርገን ነው የምናስተምረው የተማርነው። ባለቤታቸው በሀዲይኛ ኤርለንዴ ነው የሚባሉ ጥበበኛ ሴት እሌኒ አልኩኝና እስኪ ፍሮም አባቭ ኤንድ ፍሮም ቢሎ ምናምን የሚለውን ተውታ መጣሁኝና ደብረ ብርሃን ዩኒቨርሲቲ ከዋቸሞ ዩኒቨርሲቲ ጋር ትላንት የነበረውን እሴታችንን እየፈለግን እንደዚህ የጎሪጥ እየተያየን ከምንገዳደል ከምንጠላላ ቲም ክሬት እናድርግና ያንን ፕሮሞት ብናደርግ በማህበረሰብ ሬዲዮ ጣቢያዎች በቴሌቪዥን ምናምን ፕሮሞት ብናደርግ አልኩኝና ይሄን ሐሳብ አንድ ዴቨሎፕ አደረኩ። ልጅ ኢያሱ ሲባል ሰምታችሁ ታውቃላችሁ። እናትየዋ ወይዘሮ ሸዋረጋ የአጼ ምኒልክ ልጅ ናቸው። አባትየው መሐመድ አሊ ከወሎ የመጣችሁ ሰዎች ታውቃላችሁ። ቦሩ ሜዳ ስላሴ መሐመድ አሊ የኋለኛው ንጉስ ሚካኤል ናቸው። ባለፈውም ተናግሬያለሁ። በሆነ አቅጣጫ ላይ ቦምብ እየፈነዳ በሆነ አቅጣጫ ላይ ርችት ማፈንዳት ይቻላል ወይ? ቀላቅለን ካላፈነዳ ነው በቀር። በምክክሩ ያልተካተቱ አካላት እንደ ቀሪ ይያዛሉ ወይስ ሜካፕ ክላስ ይሰጣል? አርቀንማ እናስባለን። አሁን ለምሳሌ ተመካካሪዎቹ ህገ መንግስቱ ይቀየር ብለው ወጡ እንበል። እነሱ እንኳን የሚሉ አይነት አይደለም። በምክክሩ ያልተሳተፉ ሰዎች ይሄን ሲሰሙ ጭራሽ ብለው ዛፍ እየተከሉ ጫካ ቢገቡስ? ያው እስከዛሬ ያለው ጫካ ኦሬዲ ተገብቶበታል ብዬ ነው። ይሄውኛ ስንት ዘመን ስንናገር ማለት ነው። ምን ይሄ ብቻ እኛ አጥተን ዓለም ባንክ ደግሞ አስጠንቶ ቱሪዝም አሁን ባለው የሀገሪቱ የሰላም መደፍረስ አዋጭ አይደለም ብሏል። ሌት ማይ ማውዝ ከት ፎር ዩ በቋንቋው እንዳለ ላድርሰው ብዬ ነው እንዴ ተናግረን። አረ የምትሰሩት ኮሪደር በጣም ያምራል፣ ግን ገንዘብ አያስገባም አለን እኮ ጌታ። የሆነ ሰው መንገድ ላይ ታርዞም ተርቦም ብታገኘው ምንድነው የምታደርገው? ቆንጆ ብርድ ልብስ አልብሰው ግዴን ለማሁን ትጠግባለህ እርፍ ብለተኛ እንደማለት እኮ ነው። ወይ ብርድ ልብሱ ከጎመን ካልተሰራ በስተቀር። ለነገሩ የፖሊሲ መሞከሪያ መሆን ብርቃችን አይደለም። የዛሬ 15 ዓመት ምናምን አካባቢ ራሱ ኢህአዴግ በፕላዝማ ቴሌቪዥን ነው የማስተምረው ብሎ የመምህራን ሚና ምን ነበረ? ሪሞት መያዝ። በኋላ ተማሪዎች የመምህሩንና የሪሞቱን ቁርኝት ከተመለከቱ በኋላ መምህሩ ምን አሉት? ዲጄ እንግሊሽ መጣ፣ ዲጄ ማትስ ቀረ ይባል ጀመር። ምን ይሄ ብቻ። በትምህርቱ መካከል የመሸጋገሪያ ሙዚቃዎች ይለቀቁ ስለነበረ ተማሪዎቹ ከሂሳብ ትምህርት ይልቅ ሐሳብ ትካዜ የሚለውን ዘፈን ሸመደዱ። እናማ መጨረሻ ላይ ኢህአዴግ ተማሪዎቹን ሐሳብ ትካዜ አስተምሮ ሂሳብ የፈተነ ታሪካዊ መንግስት ሆኖ ፕሮግራም ተጠናቀቀ። አሁን ለምሳሌ ባሶስ ተቀምጠን የሆኑ ሴትዮ ይመጡና ስለ ሚካኤል ብለው ሚካኤል ሰይጣንን የረገጠበት ምስል በሰይጣኑ በኩል አድርገው ወደኛ ያቀርቡታል። ሰይጣኑን በደንብ እንድንመለከተው ያመቻቹ ማለት ነው። ታዲያ አሁን በዚህ አይነት ሁኔታ እሳቸው ስለት ጠየቁ ነው የሚባለው? ስለት መዘዙ።
እናማ ይሄን ተመልክቶ ኪሱን የማይዳብስ ሰው ካለ ይሄ ቅድም ያለን ፍጻሜ ቀርቧል ያለው ሰባኪ ብቻ ነው። አሁን ባለፈው ደግሞ አንዱ ስለ ሚካኤል፣ ስለ ሩፋኤል፣ ስለ አቡነ አረጋዊ ሲል አጠገብ የተቀመጡ ሴት ኧረ አንዱን ምረጥ፣ ዛሬ እኮ ሚካኤል ነው። አይኤምኤፍ ኮች ነገር ገዝቷታል። ታውቃለህ አይደል? አይኤምኤፍ ገዝቷታል። እንደገና የሚያስተዳድረን ደግሞ አይኤምኤፍ ነው የሚሉ ሰዎች እየመጡብን ነውና አይኤምኤፍ አሁን ነጋዴውም ዋጋ እየጨመረ ምንድነው ስትሉ አይኤምኤፍ ማለት ጀምሯል። ትራንስፖርትም ሲጨምር አይኤምኤፍ ተብሏልና አይኤምኤፍ ምንድነው? እዚህ ሀገር ላይ ነው አይኤምኤፍ ሌላ ስም አለው እንዴ? ምንድነው ነገሩ? ውሸት ሲደጋገም እውነት ይመስላል። አይኤምኤፍ ምንድነው? ገንዘብ አበዳሪ ነው? ለኛ ብቻ ነው እንደው ያበደረው? እስቲ የአፍሪካ ሀገር ያበደሩትን ይሁዲስቱን ላሳያችሁ። በጣም ትንሽ ተበዳሪ የምትባለዋ ኢትዮጵያ ናት ከአይኤምኤፍ ላይ። ምንድነው አይኤምኤፍ? ኢትዮጵያ መንግስት ሲበደር ብቸኛው ነው እንዴ? ኦኬ ወገናችን፣ ይህን ጉዳይ ስላነሳ ደስ ብሎኛል። አንድ ጉዳይ ሲነሳ ስለ ሌሎችን ጉዳይ ለማውራት በር ስለሚከፍት ስላነሳ ደስ ብሎኛል። ከአይኤምኤፍ መበደር በራሱ ምንም ችግር የለበትም። ሁሉም ሀገር ከአይኤምኤፍ ይበደራል። ኢትዮጵያም ከአፍሪካ ውስጥ ዝቅተኛ ከአይኤምኤፍ ከተበደሩ ሀገራት አንዷ ናት። በቅርብ የተያዘው አዲሱ ብድር ሲለቀቅልን ግን አንደኛ ደረጃ ላይ እንቀመጣለን። ይሄ የሚታወቅ ጉዳይ ነው። ግን ሀገራቶች ከአይኤምኤፍ ዶላር ሲበደሩ ምንድነው የሚያገኙት ጥቅም የሚለውን ስናይ ሀገር ውስጥ ያለውን የውጭ ምንዛሪ እጥረት መፍታት ይችላሉ። ይሄ ፖዚቲቭ ኢምፓክቱ ነው። ግን ከአይኤምኤፍ መበደር በራሱ ብዙ ኔጋቲቭ ኢምፓክቶች አሉት። ለምሳሌ ያህል ከነሱ ውስጥ የመጀመሪያው የፖሊሲና የመዋቅር ማሻሻያ ቅድመ ሁኔታዎች ናቸው። አይኤምኤፍ ይህንን ጉዳይ እንደ ቅድመ ሁኔታ ሲያስቀምጥ ሀገር ፖሊሲ የማውጣት ኢኮኖሚክ ፖሊሲ የማውጣት ሉዓላዊነቷን ያሳጣታል። እያንዳንዱን ኢኮኖሚክ ፖሊሲ ከኋላ ሆኖ የሚያወጣና ሀገር እንድትተገብር የሚያደርጋት አይኤምኤፍ ነው። ከኋላ ሆኖ ማለት ነው፣ ከጀርባ ሆኖ። ስለዚህ ሀገርን የኢኮኖሚክ ፖሊሲ ሉዓላዊነቷን ያሳጣታል። እዚህ ላይ እንተማመናለን። ሁለተኛው ምንድነው? ድጎማዎችን ማንሳትና የዋጋ ንረት፣ ለምሳሌ እንደ ነዳጅ፣ ኤሌክትሪክ፣ ማዳበሪያ የመሳሰሉት ለሀገር አስፈላጊ የሆኑ ነገሮች ላይ መንግስት በቀጥታ ድጎማ ያደርጋል። ከአይኤምኤፍ ገንዘብ ከተበደረ ግን ለነዚህ ነገሮች የሚሰጠውን ድጎማ ቀስ በቀስ ያነሳል ማለት ነው። ይህም ህዝቡን ለምን ያጋልጠዋል? ለዋጋ ንረት ያጋልጠዋል። ለምሳሌ ነዳጅ ላይ ያለው ድጎማ ሲነሳ የነዳጅ ዋጋ ይጨምራል። የነዳጅ ዋጋ ሲጨምር የትራንስፖርት ኮስት ይጨምራል። ተያይዞ የብዙ ነገሮች ዋጋ እየናረ ይሄዳል ማለት ነው። ለኢንፍሌሽን ያጋልጣል በቀላሉ ሀገርን። ሶስተኛው የገንዘብ እሴት መቀነስ ወይም ደግሞ በሳይንሳዊ ቋንቋው ከረንሲ ዲቫሉዌሽን ይባላል። እንግዲህ ሀገራችን ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚክ ሪፎርም ከመግባቷ በፊት ዶላር ስንት እንደሚመነዘር አንተም እኛም እናውቀዋለን። ዛሬ ስንት ደርሷል? በዚህ ፖሊሲ አማካኝነት ዛሬ $1 ስንት እየተመነዘረ ነው የምናውቀው ጉዳይ ነው። የውጭ ምንዛሪ ተመኑ በገበያ በሚወሰንበት ሰዓት ይሄም እንደ ቀድሙ ጉዳይ ኢንፍሌሽንን በጣም የሚያባብስ አንድ ኮዝ መሆን ይችላል ማለት ነው። አራተኛው የማህበራዊ አገልግሎቶች ወጪ መቀነስ። እንግዲህ አንዲት ሀገር ከአይኤምኤፍ ገንዘብ ከተበደረች ለትምህርት፣ ለጤና እንዲሁም ለተለያዩ ማህበራዊ አገልግሎቶች የምትሰጠውን በጀት እየቀነሰች ትመጣለች። ለዚህም ማሳያ አሁን ላይ ኢትዮጵያ ውስጥ የኢትዮጵያ ከፍተኛ ትምህርት ተቋማት ምን እየሆኑ ነው? ራስ ገዝ እየሆኑ ነው። ራስ ገዝ በሚሆኑበት ሰዓት መንግስት በቀጥታ ለነዚህ የከፍተኛ ትምህርት ተቋማት ምንም አይነት በጀት አይሰጥም ማለት ነው። እነዚህ ዩኒቨርሲቲዎች ራስ ገዝ እየሆኑ በሚመጡበት ሰዓት የድሃው ልጅ እነዚህ ዩኒቨርሲቲዎች ውስጥ ገብቶ የመማር እድሉ እየቀነሰ ይመጣል። ሌላው የጤና ወጪ በጣም እየጨመረ ይመጣል። አንዳንድ ሀገሮች እኮ የጤና ወጪን ሙሉ በሙሉ ነፃ እያደረጉ ነው ለማህበረሰቡ። እንደ ኢትዮጵያ ግን ከአይኤምኤፍ በከፍተኛ መጠን ገንዘብ ስትበደር ለነዚህ ነገሮች የምታደርገውን ድጎማ ስትቀንስ ድሃው መታከምና መማር እያቃተው ይመጣል። አምስተኛው ፕራይቬታይዜሽን። ፕራይቬታይዜሽን ስንል ትልልቅ የመንግስት የልማት ድርጅቶች ወደ ግሉ ዘርፍ ይዘዋወራሉ።
ለምሳሌ እንደ ቴሌኮሙኒኬሽን እና የመሳሰሉ ትልልቅ ግዙፍ የመንግስት የልማት ድርጅቶች ወደ ግሉ ዘርፍ ይዘዋወራሉ። ወደ ግሉ ዘርፍ ሲዘዋወሩ ምን ይመጣል? ወደ ግሉ ዘርፍ በተዘዋወሩበት ሰዓት የሰራተኛ ቅነሳ ሊመጣ ይችላል። የሰራተኛ ቅነሳ ከመጣ ደግሞ ሀገር ውስጥ ምን ይጨምራል? አንኤምፕሎይመንት ወይም ደግሞ የስራ አጥ ቁጥርን ይጨምራል ማለት ነው። ሌላው ቴሌኮሙኒኬሽን እና የመሳሰሉ የመንግስት የልማት ድርጅቶች ወደ ግሉ በሚዘዋወሩበት ሰዓት የዋጋ ጭማሪ ያደርጋሉ። ምክንያቱም ከመንግስት ቁጥጥር ነፃ ስለሆኑ አገልግሎት የሚያቀርቡበትን ፕራይስ ራሳቸው ስለሚወስኑ ማህበረሰቡ ላይ ከፍተኛ የሆነ የዋጋ ጭማሪ ሊያደርጉ ይችላሉ። ይሄ ሌላው ኢምፓክት ነው። ስድስተኛው ምንድነው? ዴብት ትራፕ ሪስክ ይባላል ወይም ደግሞ የዕዳ አዙሪት እንለዋለን። የዕዳ አዙሪት ምንድነው? አንዲት ሀገር ከአይኤምኤፍ ከተበደረች በኋላ የተበደረችውን ዶላር በአግባቡ ካልተጠቀመችና ለታለመለት ዓላማ ካላዋለችው ዴብት ትራፕ ሪስክ ውስጥ ልትገባ ትችላለች ወይም ደግሞ የዕዳ አዙሪት ውስጥ ልትገባ ትችላለች። የዕዳ አዙሪት ማለት ምን ማለት ነው? ሀገሪቷ ቀድሞ የተበደረችውን ገንዘብ መመለስ ሲያቅታት የዛኛውን ብድር ወለድ ለመክፈል ሌላ ብድር ትበደራለች ማለት ነው። ይሄ ዴብት ትራፕ ሪስክ ይባላል ወይም ደግሞ የዕዳ አዙሪት በዕዳ ውስጥ መቆየት ማለት ነው። ስለዚህ እነዚህ ሪስኮች ስላሉ እነዚህ አሉታዊ ተጽዕኖች ስላሉ ሀገራችን ኢትዮጵያ ከአይኤምኤፍ መበደሯ በጤነኛ መልኩ አላየውም። ግን የሆነው ሆኖ ሀገሪቱ የተበደረችውን ገንዘብ ለታለመለት ለልማት ዓላማ የምታውለው ከሆነ ሀገሪቱ ውስጥ ያለውን የፎሬን ከረንሲ እጥረት ለመፍታት የምትጠቀምበት ከሆነ ጥሩ ነው። ግን ሀገሪቱ የምትበደረውን ብድር ለታለመለት ዓላማ ካላዋለችው የዕዳ አዙሪት ውስጥ ወይም ደግሞ ዴብት ትራፕ ሪስክ ውስጥ ልትቆይ ስለምትችል ይሄም ከድህነት እንዳትወጣ ስለሚያደርጋት በዚህ መልኩ ኢትዮጵያ ከአይኤምኤፍ ገንዘብ ለምን ትበደራለች ብለን እንድንጠይቅ ያደርገናል። ምክንያቱም ከፖዚቲቭ ኢምፓክቱ ኔጌቲቭ ኢምፓክቱ በጣም ስለሚበልጥ ማለት ነው እንጂ ቲክቶክ ላይ መተን መንግስት እንዲህ አይኤምኤፍ እንዲህ ምናምን ብለን የመናገር ሱስ ኖሮብን አይደለም። መንደር ውስጥ ያሉ ሱቆችም ዋጋ ሲጨምሩ ለምን ጨመራችሁ ሲባሉ አይኤምኤፍ ቢሉ አይፈረድባቸውም። ምክንያቱም በተዘዋዋሪ መንገድ የሚያመጡት ዕቃ ዋጋው እንዲንር የአይኤምኤፍ አስተዋጽኦ ስላለበት አይኤምኤፍ ቢሉ ያን ያለ የሚፈረድባቸው አይደለም። ወገን አበበ እናደንቀሃለን። የምታነሳቸው ሐሳቦች ጥሩ ናቸው፣ እናበረታታለን። ይመች። አንዱ ጠጅ ቤት ምን ይላል? መቼም እኛ ያላየነው ነገር የለም አለ። ወንድሜ እንጀራ ራሱ በእሳት ተፈትኖ ያ ሁሉ አይን እያለው ባለማየቱ ነው ከመበላት ያልዳነው። እንዴ